ብፁዕ አባታችን አቡነ ጎርጎርዮስ የሸዋ ሊቀ ጳጳስ አምደ ቤተክርስቲያን የቤተክርስቲያናችን ምሰሶ በሐመረ ብርሃን የብቢ ወተፈስሒ እንዘ ኢታዝኒ ዘልፈ ውሉድኪ አምጣነ ፈድፈዱ ወኮኑ አይላፈበል ለምን እንደማያውቅ እንዳልተማረ ሆነው ምን አይነት ትምህርት ቢያስተምሯቸው ነው ብፁዕ አቡነ መልከጼዴቅ እንዲህ ያስመነኗቸው ነው እኔ እምለው። መነሻችንን ከአዲስ አበባ አድርገን በ207 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ጥንታዊና ታሪካዊ ገዳም አቀናን። ገዳሙ የተመሰረተው በ14ኛው ክፍለ ዘመን በታላቁ አባት በአቡነ ዜና ማርቆስ እንደሆነ የገዳሙ ታሪክ ይነግረናል። ይህ ገዳም የሙር ኢየሱስ ገዳም ነው። ገዳሙ በጉራጌ ዞን በሙር አክሊል ወረዳ የሚገኝ የከፍተኛ መንፈሳዊ ትምህርት ማዕከል በመሆን ጥንታዊና ብርቅዬ የብራና መጻሕፍትና ንዋያተ ቅድሳትን ጠብቆ በማቆየት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ጉልህ ስፍራ ያላቸውን ሊቃውንት በማፍራት ባለውለታ ገዳም ነው። መጋቤ ስብሐት ሳህሉ ተሰማ እባላለሁ። የማገለግለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ዋና ዲን ሆኜ ነው። ዛሬ እንግዲህ በጉራጌ ሀገረ ስብከት አንጋፋው ነባሩ ጥንታዊው የምሁር ኢየሱስ ገዳም ትልቅ ህንጻ ቤተክርስቲያን ተሰርቶለት ለረጅም ዓመታት በጥንቃቄ በጥራት ተገንብቶ ስለተጠናቀቀ ብፁዕ አባታችን ብፁዕ አቡነ መልከጼዴቅ ሳልሳይ የሀገረ ስብከቱ ሊቀ ጳጳስና የኮሌጃችን የበላይ ኃላፊ በርካታ ብፁዓን አበው ሊቃነ ጳጳሳትን ጋብዘው ከትናንትናው ቀን ጀምሮ የቅዳሴ ቤተክርስቲያኑ ስርዓት ሲከናወን ቆይቶ እነሆ አሁን ተጠናቋልና የሙር ኢየሱስ ገዳም በቤተክርስቲያናችን ታሪክ ውስጥ ስመጥር የሆነ ጉባኤ ቤት መገኛም ነው። በተለይም በቅኔ በዜማና በመጽሐፍት ትርጓሜ ጥልቅ እውቀት ያላቸውን ሊቃውንት በማፍራት በመላው ኢትዮጵያ ለሚገኙ አድባራትና ገዳማትም ባለውለታ ነው። አንደኛ የምሁር ኢየሱስ ገዳም በጉራጌ ሀገረ ስብከት ደረጃ አይደለም፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደረጃ በቤተክርስቲያኗ ታሪክ ሰፊ ስፍራ ያላት ገዳም ናት። ይቺ ቦታ አሁን እንደምንመለከታቸው ከባባድ እጽዋት እድሜ ጠገብ ነው። የሐዲስ ኪዳን ቤተክርስቲያን በቤተ ጉራጌ መነሻው የት ነው ቢባል እጃችንን ይዞ የሚመጣው ወደዚህ ስፍራ ነው። ሰኔ 24 እና 25ም ይህንን ታሪካዊ ገዳም ከነበረበት የቆየ ህንፃ ቤተክርስቲያን ወደ ዘመናዊና ሰፊ ቤተክርስቲያን ለመቀየር በርካታ ምዕመናን በአገር ውስጥና በውጭ ሀገር የሚኖሩ የገዳሙ ልጆችና በጎ አድራጊዎች በገንዘባቸው በጉልበታቸውና በእውቀታቸው ደክመውበታል። ሚያዝያ 24 ቀንም የድካም ፍሬ አፍርቶ የገዳሙ አዲሱ ቤተክርስቲያን የቅዳሴ ቤት ወይም ምረቃ በታላቅ ድምቀት ተከብሮ ውሎ ነበር። እሺ፣ በመጀመሪያ እድሉን ስለተሰጠኝ አመሰግናለሁ። ስሜ መርጌታ አስተራ ይባላለሁኝ። የመጣሁት ከወልቂጤ ከዩኒቨርሲቲው ከግቢው ነው የመጣሁት። እንደሚታወቀው ይህ ቦታ ታላቅ መሆኑን ረጅም ዓመት ያስቆጠረ መሆኑን በዩኒቨርሲቲ ቆይታችን ውስጥ ስንሰማ እዚህ ቦታ ተገኝተን ለአገልግሎትም ሆነ ቦታውን ለማየት በጣም ስንጓጓለት የነበረ ቦታ ነው። እግዚአብሔር ደግሞ ዛሬዋን ቀን ባርኮ ቀድሶ ለዚህ ችለት አድርሶን በተለያየ አባቶች አመቻችተው ይህችን ቀን ተገኝተን በአገልግሎቱም ህዝቡንም አይተን ያለውን የቦታውንም ድባብ አይተን እንድንደሰት እግዚአብሔር አምላክ ስለፈቀደ በመጀመሪያ የሁላችን አምላክ እግዚአብሔር አምላክ ስሙ የተባረከና የተቀደሰ ይሁንልን። እኔ ስሜ ዲያቆን ሙራቱ እባላለሁ። የወልቂጤ ዩኒቨርሲቲ
የግቢ ተማሪ ነኝ እና በጎን ለጎን ደግሞ የአብነትን ትምህርት አብሬ እየተማርኩ ነውና እና ዛሬ ወደዚህ በመጣበት ሰዓት ዛሬ በጣም በእውነቱ በጣም ነው ደስ ያለኝ። ከማንኛውም በላይ ያው ሁሉ ነገር እነሱ እንደገለጡት ነው። በጣም ደስ ብሎኛል። በሙሩ ኢየሱስ ገዳም የተለያዩ ክብረ በዓላት የሚከበሩ ሲሆን በዋናነት ታኅሳስ 3 የአቡነ ዜና ማርቆስ የእረፍት ቀን መታሰቢያ፣ የአብይ ጾም አጋማሽ ወይም ደብረ ዘይት፣ ልዩ የበገና ምሽት፣ በግንቦት ወር ውስጥ የአብይ ጾም ከተፈታ በ40ኛው ቀን የዕርገት በዓል ሲሆኑ በእነዚህ በዓላት ወቅት ቁጥሩ በዛ ያለ ከተለያዩ የአካባቢው የአገሪቱ ክፍሎችና ከሀገር ውጭ በሚመጡ ቱሪስቶችም በድምቀት ይከበራል። እንግዲህ በዛሬው ቆይታዬ ወይም በዛሬው አዳሬ በዚህ ቦታ ላይ በመገኘት የተሰማኝን ደስታ ለመግለጽ ያው ቃላቶች ሊያጥሩኝ ይችላሉ ብዬ አስባለሁ። ምክንያቱም ውስጤ የተሰማኝን ደስታ የምገልጽበት ቃላት የለኝም። እንደምታዩት አጸዱን አይታችሁ የደብሩን ቆይታውን አይታችሁ የታሪኩን ከቦታው እንደሰማነው ቅድም በመድረኩ ላይ እጅግ ረዥም ዓመት በቆይታ ያስመዘገበ ቦታ ከመሆኑ በውስጡ የሚኖሩት አባቶች፣ እናቶች፣ ገዳማውያንን ባየንበት አይናችን ስንገምተው ከምንም በላይ ደስታን የሚለግስ ቦታ ነውና እጅግ መግለጽ ከሚያቅተኝ በላይ ነውና ዛሬ በዚህ ያየሁት እግዚአብሔር አምላክ ይህንን ስላደረገልኝ በጣም አመሰግናለሁ። እንዲሁም በማህሌቱ ሌሊት አይታችሁት ከሆነ ሊቃውንቱ በሁለት በሶስት እጥፍ ነው አገልግሎት ሲካሄድ አደሩ። ይህንን አይቻለሁ። እንዲሁም ደግሞ ብፁዓን አበው ሊቃነ ጳጳሳት ከአዲስ አበባ ድረስ በመጓዝ ቢያንስ 10 የሚሆኑ ሊቃነ ጳጳሳት ተገኝተው ቡራኪያቸውን የዚህ ተሳታፊ ስላደረገኝ አምላክ የተባረከና የተቀደሰ ይሁንልኝ ስሙ ለዘላለም። ስሜ መርጌታ ኃይለ መስቀል ይልማ እባላለሁ። የመጣሁት ከወልቂጤ ዩኒቨርሲቲ ግቢ ጉባኤ ነው። እናም በሆነው ነገር ሁሉ ደስ ብሎኛል። ለዘመናት ስመኘው የነበረ ነበር ቦታውን መርገጥ፣ ከበረከቱ ተካፋይ መሆን እፈልግ ነበር እና በመምጣቴውም በሆነው ነገር ሁሉ ደስ ብሎኛል። አመሰግናለሁ። ለመጨመር የምፈልገው በዙ አጋጣሚ እኔ ባየሁበት አይኔ ሌሎች ህዝቦች ይህን ቦታ ያላዩ እንደዚህ በቴሌቪዥን መስኮት ሊሆን ይችላል የቦታውን ታሪክ ሰምተው ግን ለማየት የሚጓጉ እናቶች፣ አባቶች፣ እህቶች፣ ወንድሞች ስለሚኖሩ እግዚአብሔር አምላክ ልክ እንደኛ የእኛን እድል ባርኮ ቅዱሶችን ቀን ለኛ የሰጠ አምላክ ለነሱም በወሬ በቴሌቪዥን የተዘገበውን ሳይሆን በአይናቸው አይተው ይህን ድንቅ ታምሩ ቦታ እንዲያው እንዲፈቅድላቸው ጸልያለሁ። በእውነት በአይናቸው አይተው አጸዱን፣ ቦታውን፣ አባቶችን ይህን ትንግርት ቦታ አይተው የልባቸውን ሐሴት እግዚአብሔር ከፍ እንዳደርግላቸው ሁሉም ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ አማኝ ህዝበ ክርስቲያን ሁሉም መጥቶ ይህንን ቦታ ቢያየው ያሉትን አባቶች በተቻለው ነገር ድጋፍም ለማድረግ ቢሆን ቦታውንም አይቶ ደስታውን ለመግለጽም ቢሆን ከሚሰማው ይልቅ በአይን ያዩት ስለሚታመን መጥተው ቢያውና የኔን ደስታን የእነሱም ደስታ ቢሆን የሚል እግዚአብሔርን ፈቃድ ይጠይቃል በዚሁ አጋጣሚ እና ሁላችሁም በዚህ አጋጣሚ ይህንን የቴሌቪዥን መስኮት የምትከታተሉ እናቶች፣ አባቶች፣ ወገኖች በሙሉ በዚህ ቦታ ላይ ተገኝታችሁ ቡራኬ፣ ረድኤት፣ በረከትን አፍሳችሁ እንድትሄዱ የዚህ ቦታ ጥሪ ነውና አመሰግናለሁ። ለዚያ ቀን ያብቃል። የገዳሙ ምስረታ ከ840 ዓመተ ምህረት በፊት በ13ኛው ክፍለ ዘመን እንደተገደመና የገዳሙ መስራች ጻድቁ አቡነ ዜና ማርቆስ 3 ጊዜ ሐዋርያዊ ጉዞአቸውን ወደ ገዳሙ ማድረጋቸውም በገድላቸው ተጠቅሷል። በ800 ዓመተ ምህረት አካባቢ ቤተክርስቲያኑ እንደተተከለና በ13ኛው መቶ ክፍለ ዘመን በጻድቁ አባታችን አቡነ ዜና ማርቆስ አማካኝነት እንደተገደመ የሚነገርለት ትልቅ ስፍራ ነው። ስለዚህ የቤተክርስቲያን ታሪክ ቢፈለግ የሚገኘው እዚህ ነው ማለት ነው። ገዳሙ ከመንፈሳዊ ስራው ባሻገር ለህብረተሰቡ አገልግሎት የሚውል በሐዋርያት ከተማ ውስጥ የመዋለ ሕፃናት ትምህርት ቤት፣ የእንግዳ መቀበያና ማረፊያ ቤት፣ በገዳሙ ግቢ ውስጥ ከ1ኛ እስከ 8ኛ ክፍል ትምህርት ቤት፣ በወልቂጤ ከተማ ደግሞ ከመዋለ ሕፃናት እስከ 10ኛ ክፍል ባለ 3 ፎቅ ህንፃ ትምህርት ቤት አስገንብቶ በማስተማር የአካባቢውን ህብረተሰብም እያገለገለ ይገኛል። እንደገና የአብነት ትምህርት ጻድቁ አባታችን እጅግ በጣም ምሁር ስለነበሩ ብዙ አይነገርም እንጂ ከቅኔ ማህሌት አገልግሎቶች መካከል ትልቅ ድርሻ ያለው ማህሌተ ጽጌ ራሱ በዚያ ድርሰት ላይ ከፍተኛ ተሳትፎ እንዳላቸው ለትምህርት ከፍተኛ ፍላጎት የነበራቸው አባት እንደነበሩ ነው የሚነገረው።
የጉራጌ አካባቢን በማቅናት ጻድቁ አቡነ ዜና ማርቆስ ባለውለታ ናቸው። ታዲያ የገዳሙ ታሪክ በተወሳ ቁጥር ጻድቁ አቡነ ዜና ማርቆስ ገድላቸው ይነሳል። እዚህ ቦታ ላይ 40 ዓመት ነው የኖሩት። ከሳቸው የትምህርት መውደድ በመነሳት እዚህ ቦታ ላይ በጣም ብዙ ሊቃውንት ፈርተዋል። እንደገና ደግሞ ከዚህ የወጡ መምህራን እጅግ ጠቃሚ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቃሚ የሆነ ስራ ሰርተዋል። ከዚህ ከደቡብ አካባቢ ተነስተው ወደ ሰሜን ሄደው በምስክር ቦታዎች ዙራምባ፣ ቤተልሔም እንዲህ ባሉ ቦታዎች መምህር ሆነው ያገለገሉ ናቸው። ትላልቅ ለምሳሌ ብፁዕ አቡነ ቴዎፍሎስን ሁለተኛውን ፓትርያርክ ማለት ነው ያስተማሩ አባት ከዚህ የተማሩ አባት ናቸው እና በትምህርት በአብነት ትምህርት በጣም የሚነገርለት ቦታ ነው። ምንም እንኳን አካባቢው ቀደም ብሎም እግዚአብሔርን የሚያመልክ ሕዝብ ይኖርበት ነበር ቢባልም በኋላ ግን ወደ ባዕድ አምልኮ የተሸጋገሩበት ወቅት ነበር። በመሆኑም ሕዝቡን ወደ እግዚአብሔር በመመለስና ወንጌልን በማስፋፋት ረገድ ለጉራጌ አካባቢ ጻድቁ አቡነ ዜና ማርቆስ ባለውለታ ናቸው። ጉራጌ ሀገረ ስብከት ብሎ የማለት ያህል ነው ምሁር ኢየሱስ ገዳም ማለትና እኛ የምንታወቅበት የምንለይበት ለዚህ አካባቢ ማህበረሰብ ይሄ አካባቢ ስል በዚህ ዙሪያ ያለው ክርስቲያኑ ማህበረሰብ ማለት ነው እጅግ በጣም በክርስትናው የሚኮራበት የተለየ ስፍራ ነው። ልምላሜው፣ ወዙ፣ ማዛ ሃይማኖት ያለቀቀው አብሮት ያለ በጣም ታዋቂ ሆኖ የኖረ የዘለቀ ታሪክ የሚደግፈው ትልቅ ስፍራ ነው። ጻድቁ አቡነ ዜና ማርቆስ 156 የሚደርሱ ታቦታትን ባርከው አብያተ ክርስቲያናትን በመመስረትም ስማቸው በብዙ ይጠቀሳል፣ ገድላቸው በብዙ ይነሳል። የሙር ኢየሱስ ገዳም ሲታወስ ታዲያ ብፁዕ አቡነ መልከጼዴቅ ካላይ ይታወሳሉ። በዕለቱ ብፁዕነታቸውን የሚያስታውስ የመታሰቢያ ሐውልትና ቤተ መዘክርም በገዳሙ ግቢ ተመርቆ ነበር። ብፁዕ አቡነ መልከጼዴቅ ካል በረከታቸው ይድረሰን። ትናንትና መታሰቢያ ሐውልታቸው ተመርቋል። እሳቸው ናቸው የመሰረት ድንጋዩን አስቀምጠው ግንባታውን ያስጀመሩት ማለት ነው እና ዝግ ተብሎ ልቅም ተደርጎ እንዲሰራ ፍላጎት ነበራቸው። እሳቸው በሕይወተ ሥጋ ስላልነበሩ አይደለም ግንባታው የዘገየው፣ በጣም በጥንቃቄ ታርሞ ተጠናቆ የተሰራ ስለሆነ ነው ማለት ነው እና ካህናት፣ ምዕመናን፣ እዚህ አካባቢ ታሪክ ለምናውቅ ሰዎች የዛሬው በዓል እጅግ በጣም ትልቅ ኩራታችን ነው። የገዳሙ ቅዳሴ ቤተክርስቲያን ማለት ነው። ገዳማችን ብፁዕ አቡነ መልከጼዴቅን ሲያጣ ትልቅ ድንጋጤ ነው የነበረብን። ለምን ሙሉ ኃይላቸውን አሟጠው ልክ እንደ ብፁዕ አቡነ ጎርጎርዮስ ካላይ ትልቁ አባታችን እንደሳቸው ትኩረታቸው ትምህርትና ትምህርት ላይ ነበር። ቤተ መዘክር እንግዲህ መዘክር ስንለኛ እንግዲህ የጥንቱ ነገር እንዳይረሳ ኋለኛው ትውልድ የመጀመሪያውን ነገር ዘርዝሮ እንዲያውቅ የሚረዳ በጥንቃቄ ሊቀመጡ የሚገባቸውን ንዋያተ ቅድሳት ማስቀመጥ የሚችል ስፍራ ነው እና መዘክር ከተባለ በሀገረ ስብከታችን ሁሉ ማለት ነው ከዚህ ቦታ በላይ የሚያስፈልገው ቦታ የለም። ምክንያቱም እዚህ በጣም ትልቅ ነገር ነው ያለ የሊቃነ ጳጳሳት፣ የነገስታት፣ የመኳንንት፣ የወይዛዝርት እንደገና የትልልቅ የአብነት መምህራን ቅርሶች ያሉበት ቦታ ነው። ቤተ ክርስቲያን ምን ትመስላለች ቢባል እዚህ ነው ቤተ መዘክር ገብቶ ማየት የሚቻለው። በእርግጥ በተለያየ ጊዜ ጥፋት ደርሷል እዚህ ቦታ። እንደዚሁ የዕቃ ቤት የንብረት ክፍል ቃጠሎ የደረሰበት ጊዜ እንደነበረ በታሪክ እንሰማለን። በዚያ ዘመን ብዙ የብራና መጻሕፍት፣ ብዙ መንፈሳዊያን ቅርሶች እንደወደሙ ይነገራል። ያም ቢሆን ከቆየው ነገር ከቆየው ጠቃሚ መንፈሳዊ ቅርስ
የቆየ በዚሁ በቤተ መዘክር ውስጥ ለኛ ትውልድ የቆየ ብዙ ነገር ስላለ ተስፋፍቶ ተሻሽሎ አምሮ መሰራቱ እጅግ በጣም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስፈላጊ ነበር። ቤተ መዘክሩም የብፁዕ አባታችንም ሐውልት ብፁዕነታቸው እዚሁ ስፍራ ነው የተወለዱት፣ እዚሁ ስፍራ ነው ዳዊት የደገሙት፣ እዚሁ ስፍራ ነው የዲቁና ክህነት የተቀበሉት። ከዚያ በኋላ ነው እዚህ የሚሰጠውን ትምህርት ከቀማመሱ በኋላ ነው ወደ ቀድሞው አቡነ ጎርጎርዮስ ካልዕ ወደ ዝዋይ ሄደው ትምህርታቸውን ማስፋፋት የቀጠሉት ማለት ነው እና የእሳቸው ጠቅላላ ታሪክ ያለው እዚህ ነው። የሙር ኢየሱስ ገዳም በንቡረእድ ይተዳደር እንደነበርና እንደ አክሱምና ጎንደር የትምህርት ተቋም ሆኖ ለዘመናት የቆየ መሆኑም ይነገራል። በዘመናት ሂደት ታዲያ በዋናነትም ከመሬት ላራሹ ጀምሮ ገዳሙ እየተዳከመ መምጣቱም ይነገራል። መሬት ላራሹ በሚባለው አዋጅ ርስቱን ሲያጣ ነው ገዳሙ የተዳከመው። ርስቱ ሲጠፋ በቦታ የነበሩ መምህራን የጸኑት እዚሁ አረፉ፣ ሌሎቹ ደግሞ ወደ ሌላ ቦታ ሄዱ። ከዛ በኋላ ተዳከመ። በረከታቸው ይድረሰን። ብፁዕ አቡነ መልከጼዴቅ ካልዓይ የዚያ ሀገረ ስብከት የከምባታ ሀዲያ ጉራጌ ሀገረ ስብከት ሊቀ ጳጳስ ሆነው ሲመጡ በብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰን እሳቸው መልካም ፈቃድ በቅዱስ ሲኖዶስ ፈቃድ ትምህርት ቤት እንዲቋቋም በ1988 ተፈቀደ። ብፁዕ አቡነ መልከጼዴቅ ካልዕ ማለት ደግሞ ጠቅላላ ነገራቸው ለምሳሌ የአባታቸው ሀብትና ንብረት ወደ ገዳሙ ነው መሬታቸው ታጥሮ የእንሰቱ ሰብል የገዳሙ እንዲሆን ያደረጉ ናቸው እና የሚኖሩበትን ስፍራ ወደ ገዳም አሳጥረው ጠቅላላ ጉዳያቸውን የገዳሙ አድርገው ከጵጵስና በፊት ከጵጵስና በኋላ ደግሞ ሰፊ ሀገረ ስብከት ከምባታ ሀዲያ ስልጢ ድረስ ማለት ነው የሰፋ ሀገረ ስብከት ነበራቸው። እንደዚያ ሁሉ እየሮጡ መንበረ ጵጵስናቸው ማረፊያቸው እዚሁ ስፍራ ነበረ እና እጅግ በጣም ለመንፈሳዊ አገልግሎት የሚሮጡና ዋጋ የከፈሉ ትልቅ አባት ናቸው እና ትናንትና ቤተክርስቲያን መታሰቢያ ስላደረገችላቸው እጅግ በጣም በሚያስደንቅ ሁኔታ ተደንቀናል። ካህናቱ፣ ምእመናኑ ብፁዕ አባታችንን በደንብ አድርጎ የሚያውቃቸው ሁሉ በጣም ተደስቷል በሆነው ነገር ማለት ነው። እግዚአብሔር ይመስገን። ተጠናቆ ለአገልግሎት የበቃው ህንፃ ቤተክርስቲያንም 17 ዓመት የፈጀ ሲሆን ህንፃ ቤተክርስቲያኑ የተጀመረው በብፁዕነታቸው በ2000 ነበር። ብፁዕነታቸው ሳያጠናቅቁት በ2002 አርፈዋል። ታዲያ በወቅቱ ዘርፈ ብዙ የልማት ስራዎችን ጀምረው ነበር። ከነዚህም ውስጥ በዋናነት የትምህርት ተቋማት ተጠቃሽ ናቸው። ከዛ ጊዜ ጀምሮ ያው ብፁዕ አባታችንን ሁላችሁም የምታውቋቸው ናቸው። ተናግረው ማያፍሩ፣ የለመኑትን የማያጡ ደግ ወንጌላዊ፣ የሁሉ አባት፣ የሁሉ ሰብሳቢ አባት ናቸው። በእሳቸው አማካኝነት ትንሳኤው እንደገና የገዳሙ ጀመረ። አሁን በዚህ ደረጃ ላይ ለማሳጠር 7 ጉባኤ ቤቶች አሉ። ከንባብ፣ ከቅዳሴ፣ ከዜማ፣ አቋቋም፣ ቅኔ፣ ትርጓሜ መጽሐፍት፣ ሌላ ቦታ ደግሞ የሌለ የበገና ትምህርት ቤት በዚሁ በገዳሙ ላይ አለ። ትክክለኛ የጥንታውያን አባቶቻችንን ፈለግ የተከተሉ መናንያን ያሉበት ገዳም ነው። ራሳቸውን አይገልጡም፣ አያሳውቁም፣ አይታዩም እንጂ አሁን ያለነው ሁላችን እነሱ በሰሩት ነው። ልንመርቅ የመጣ ነው። ከአበምኔቱ ጀምሮ መነኮሳቱ ሁሉ ልክ አባ ዘኢየሱስን እዚህ ባያችሁበት ሁኔታ እንደ አባ ዘኢየሱስ የገዳሙ መጋቢ፣ ጸሐፊ ሁሉም በዚሁ አይነት ናቸው እና ሙሉ ራሳቸውን ፈቃዳቸውን የሰጡ ስለሆኑ ወደ ዓለም የማይጓጉ የማያዩ ስለሆኑ ብዙዎቹ በዓለሙም ትምህርት በቂ ትምህርት ያላቸው እስከ ዩኒቨርሲቲ ደረጃ የደረሱ ሆነው ሳለ ምንም እንደማያውቅ እንዳልተማረ ሆነው
ምን አይነት ትምህርት ቢያስተምሯቸው ነው ብፁዕ አቡነ መልከጼዴቅ እንዲህ ያስመነኗቸው ነው እኔ እምለው። ከአዲስ አበባ ተወልደው ያደጉ አዲስ አበባን ጥለው ዛሬ አንዳንዱ ሳይገባው ወደ አዲስ አበባ ነው የሚመንነው። እነዚህ ደግሞ ከአዲስ አበባ ወደዚህ ነው። አንዳንዱ ሳይገባው ሁሉን ፍለጋ ወደ አዲስ አበባና ወደ ውጭው ዓለም ነው። እነዚህ ደግሞ ከውጭው ዓለም ሁሉን ፍለጋ ሳይሆን ሁሉን ጥሎ ወደ ከሬብ ዋሻ ነው የመጡት። ይህንን ነው ዛሬ ተምረን መሄድ። ምርቃቱ ሁል ጊዜ ይመረቃል። ትላንትም ነገም ምርቃት ነው። አዲስ ነገር ምን አለ ግን ካልን የድንጋይ መቆለል መካቡን ሳይሆን ግዙፍነቱን ሳይሆን ምን አይነት ሰዎች ተሰሩ፣ ምን አይነት ጭንቅላቶች አሉ፣ ምን አይነት ልቦች አሉ፣ ምን አይነት ሰዎች በዘመናችን አሉ፣ መናንያን አሉ ወይ ካሉ ማድነቅ እነሱን ነው። መጠበቅ፣ መኮትኮት፣ መንከባከብ ያስፈልጋል። ራሳቸውን ሲጥሉ እኛ ልንጥላቸው አይገባም። ራሳቸውን የሚኮተኩቱ ራሳቸውን ለታይታ የሚያበቁትን እኛም ደግፈን እንዲታዩ ካደረግን የቤተ ክርስቲያን ሕይወት መልኩን እየቀየረ ነው የሚሄደው። መንፈሳዊነት እየጠፋ ስጋዊነት እየነገሰ እንዳይሄድ ይህንን ማወቅ ማስተዋል ያስፈልጋል። ምን ልል ነው? መናንያን አሉ እና ይሄ ህንፃ የሰሩትም እነሱ ናቸው። በእውነቱ በዘወትር ቀን ብትመጡ እኔ ያው ብዙ ጊዜ እመላለሳለሁ። ሳልነግራቸው ድንገት ስመጣ ቱታ ለብሰው ነው ማያቸው። የፋብሪካ ወዛደር ነው የሚመስሉት እንጂ መነኮሳት አይመስሉም። አመድ ለብሰው እናንተ እንድታውቁት የምፈልገው እሱን ነው። ብፁዓን አባቶች እንድታውቁት የምፈልገው እሱን ነው። ለምን እንዲህ አይነት መነኮሳት ለቤተ ክርስቲያን ዛሬ ያስፈልጓታል? ይሄ ገዳም እንግዲህ ትኩረት ያደረገው ትምህርት ላይ ነው። ለምን ቅድም እንደተናገርኩት ጻድቁ አቡነ ዜና ማርቆስ ትኩረታቸው ትምህርት ነበረ። በዚያው ትኩረት መሰረት አይደለም ካህናቱን የአብነት ትምህርት የሚማሩትን ብቻ ሳይሆን በዙሪያው ያሉ ምእመናን ሃይማኖት የሚጠበቅበትን ትምህርት አስተምረዋል። እዚህ 150 ቁጥር ያላቸው አብያተ ክርስቲያናት ዙሪያውን ተክለዋል። ማህበራዊ ጉዳዮችን፣ ኢኮኖሚያዊ ጉዳዮች ለምሳሌ የእንሰትን ምግብ ቆጮ መብላትን መትከሉንም መንከባከቡንም ለምግብ ማብቃቱንም መመገቡንም ጠቅላላውን ነገር ያስተማሩ እሳቸው እንደሆኑ በገድላቸው ላይ ተጽፏል። ይሄ ሰብል ድርቅ የሚበግረው ወይም ደግሞ ለችግር የሚሸነፍ አይደለም እና ዛሬ አሁን ኢትዮጵያውያን እየተላመዱት እጅግ በጣም እየወደዱት የሄደ በጣም ወርቃማ የሆነ የኢትዮጵያውያን ምግብ ነው እና ከገንዘብ አስተዋጽኦ ከማቴሪያል አስተዋጽኦ ባሻገር የሐሳብ እርዳታ፣ የሙያ እርዳታ ያደረጉ በጸሎታቸው የሚያስቡ ትጉ የሚሉ በጣም ብዙ የገዳሙ ቤተሰቦች አሉ። በዚህ ምክንያት ዛሬ እገሌን ሸልመን እገሌን አመስግነን የምንተወው ስላልሆነ የሽልማት ፕሮግራም የለንም። ሽልማታችን የሚሆነው ጸሎተ ማርያም። ሕንፃ ቤተ ክርስቲያኑ በገዳሙ መነኮሳትና መነኮሳይት የተሳለ ኢትዮጵያዊ መልክ ባላቸው ቅዱሳን ያጌጠ ነው። አንዳንዶቹም ስዕላት ማብራሪያ የሚሹ በመሆናቸው ወደፊት በመጽሔት ደረጃ ማብራሪያ እንደሚሰጥባቸውም ተነግሯል። ምስለ ፍቁር ወልዳ ስናይ አባ ሕርያቆስና አባ ኤፍሬም ነው የሚሰሩት ብዙ ጊዜ ስዕል። የኛውስ ቅዱስ ያሬድስ ስለ እመቤታችን ብዙ የዘመረ ያመሰገነ እሱን ከተናል። አባ ጊዮርጊስ ዘጋስጫንም አካተናል። እንዲህ እያለን እያጠናን ታሪኩን እየተመለከትን የተሰራ ስዕል ነው። ገናም አላለቀም፣ ይቀጥላል። እዚህ ህንፃ የምንመለከተው ቀስተ ደመና እንዲሁ በገዳሙ የወጣ ነገር ነው።
ከፊት ስትመለከቱ ብዙ ሰዎች ቀይ፣ ቢጫ፣ አረንጓዴ ነው ስትገቡ ያለው። ባንዲራው ተገለበጠ ምንድነው የሚል ሰው ይኖራል። ለምን ሆነ? እዛው ላይ የተጻፈው ጽሑፍ አለ። ተዘከር ኪዳነ ከዛ አሰፈውኮ ለኖ ገብርከ ይላል። ለኖ የሰጠውን ቃል ኪዳንን አስብ። ጸሎት ነው በራሱ ቀስተ ደመና ጸሎት ነው። ምግብ እንዳይራብ ሰው እንዳይቸገር እንዴት መስራት እንዳለበት፣ በዓል እንዴት ማክበር እንዳለበት፣ ያንን የእንሰቱን ምግብ እንዴት አድርጎ በተለያየ የምግብ አይነት አድርጎ እንዴት አድርጎ መጠቀም እንዳለበት፣ ተረፈ ምርቱን ደግሞ ለሌሎች ጉዳዮቹ እንዴት አድርጎ እንደሚያውለው ያስተማሩ አባት ናቸው አቡነ ዜና ማርቆስ፣ ምዕመናኑን ማለት ነው። እንደገና ደግሞ ወራሪ ቤተክርስቲያን የሚጋፋ የመጣ እንደሆነ ደግሞ እንዴት እንደሚመለስ እንዴት መልስ እንደሚሰጠው ያስተማሩ ስለሆነ በዳግማዊ አፄ ምኒልክ ዘመን ከባድ ወረራ ደርሶ ነበር። እዚህ እንደው መነሻውን እዚህ ነበር ያደረገው። እዚህ ቅርብ ቦታ ትልቅ ወንዝ አለ። ከዚያ ወንዝ በስተማዶ ከገዳሙ በስተሰሜን ማለት ነው ጅማ ወለኔና ወለጋ ዲሼ የሚባሉ ቦታዎች አሉ። ከዚህ በስተማዶ ቅርብ ቦታ ማለት ነው እና የጅማና የወለጋ ጦር ማለት ነው ክርስትናን የሚያስክድ እና በጦርነት እንዳይሞት ሲል ሃይማኖቱን እንዲተው የሚያስገድድ ነበር እና እዚህ አካባቢ የጻድቁ የቤተ ክርስቲያን ጠባቂዎች ስልጡኖች ማለት ነው ምንም ሳያሳውቁ ሄደው ለዳግማዊ አፄ ምኒልክ ተናግረው ዳግማዊ አፄ ምኒልክ ደግሞ ያንን ክፉ ጦር የሚመልስ ሰራዊት ልከው በዚያ መንገድ ተመልሰዋል ማለት ነው። ይሄ በቤተ ጉራጌ ታሪክ የተጻፈና እጅግ በጣም የሚታወቅ ታሪክ ነው። እነዚህ ቅዱሳት ስዕላት ኢትዮጵያዊ መልክ እንዲኖራቸውና የቤተ ክርስቲያኒቱን ዶግማና ቀኖና የጠበቁም እንዲሆኑ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ መልከጼዴቅ ሐሳብና አስተያየት እየተሰጠባቸው መሳሉም በዕለቱ ተገልጿል። ለዚህም በዋናነት ብፁዕነታቸው በውጭ አገር ቆይታቸው ከተማሩት ትምህርት አንዱ የስዕል ጥበብ በመሆኑም እንደሆነ ነው የተገለጸው። አይኮኖግራፊ ነው አጥንተው የመጡት አባታችን። ትምህርታቸው ይሄ ነው፣ ከስዕል ጋር የተያያዘ ነው። አሁን ይሄንን ወትቀውም ንግሥት በየማንከ ነው፣ በቀኝ በኩል ትቆማለች ነው፣ በጌታ በቀኝ በኩል ብፁዕ አባታችን በሰጡን መመሪያ በስተቀር ከመቅደሱ በስተቀኝ በኩል ነው ያደረግናት። ለምን ሆነ የሚል ሰው ሊሆን ይችላል። ለዛ ነው ይሄንን የምንገልጸው። ለምንድን ነው የተለመደው በግራ በኩል ነው? አይ ይሄ ስህተት ነው። ጥቅሱም ይሄን አይልም። መጽሐቱ ላይም ስንመለከታት በቀኝ ነው የምትቆመው፣ ከጌታ በቀኝ መጽሐፋዊ ነው። እነዚህ ነገሮች ተለቅመው የተሰራ ስራ ነው። አሁን ቅድም መምህር አባ ዘኢየሱስ እንደገለጹት ሌሊት ማህሌት ላይ የምታደንቁ አባቶች ነበራችሁ። ስዕላቱን ቅዱሳት ስዕላትን እያያችሁ አሁን እነዚህ በመነኮሳት ነው የተሳሉት። አንዱ አባ ዘኢየሱስ ራሳቸው ሰዓሊ ናቸው። እማሆይ ወለተ ወልድ የሚባሉ አሉ። ከዛው ከምስራተ ገብርኤል ለብፁዕ አባታችንን ተከትለው ከመጡ የሴቶች መናንያን አንዷ የሆኑት እማሆይ ወለተ ወልድ፣ ሌሎችም አሉ። እነሱ ናቸው የሳሉት። ትውፊቱን የጠበቀ ነው። አሁን ስታዩት የነጭ ባህል ጨርሶ የለበት፣ ምዕራባዊ ነገር አታዩ። ኢትዮጵያዊ ትውፊት ነው። እንዳጋጣሚ እኔም የማስተርስ ትምህርት በዚህ ትምህርት ነው፣ በቅዱሳት ስዕላት አይኮኖሎጂ ይባላል። አይኮኖግራፊ የሚባል ትምህርት አለ። የአሳሳል ስልት ነው። ይሄ በኦርቶዶክሳዊ አሳሳል ዘይቤ የተሳለ ነው። ኦርቶዶክሳዊ የስዕል አሳሳል አለ። በአብዛኛዎቹ አሁን የእኛ አብያተ ክርስቲያናት ኦርቶዶክሳዊ ትውፊትን ያልጠበቁ ቅዱሳት ስዕላት ናቸው። ኦርቶዶክሳዊ ቅዱሳት ዘይቤያቸው ቴዎሎጂው ማለት ነው ዶግማውን፣ ቀኖናውን፣ ትውፊቱን የጠበቀ ማለት ነው። የትምህርት ፕሮግራም ባይሆንም ለምሳሌ እመቤታችን ስትሳል ግብጾች በነሱ ዶግማችን አንዱ ሆኖ በነሱ ትውፊት ግን ግብፃዊት ሴትን አስመስለው ይስሏታል። ግሪኮች ግሪካዊ ሴትን፣ ራሽያዎች ራሽያዊ
ኢትዮጵያን ኢትዮጵያዊት ሴትን አስመስለን ነው የምንስለው። እኛ ግን ይሄ ነገሩ ሳይገባ እመቤታችን የምንላት ግሪኮች የሳሉቱ ቀይ የሆነችውን ብቻ ነው። በነገረ ሃይማኖት አስተምሮ ለምንድን ነው ሲባል ድንግል ማርያም የሰው ዘርን ሁሉ የምትወክል ስለሆነች ሁሉም በራሱ ነው ሊስላት የሚገባው። ጌታንም እንደዚሁ እና ዶግማ፣ ቀኖና፣ ትውፊት የጠበቀ አሳሳል ነው። በሀገረ ስብከታችንም የስዕል ትምህርት ቤት አለ። በህንፃ ቤተ ክርስቲያኑ ቡራኬ ላይ ብፁዓን አባቶች ትምህርተ ምዕዳን የሰጡ ሲሆን ብፁዕ አቡነ መልከጼዴቅ ካላይ በሕይወት በነበሩበት ወቅት ከብፁዓን አባቶች ጋር የነበራቸው ቆይታ በብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና በብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ ትዝታ ተወስቶ ነበር። የሚዲያ ልጆቻችን ሁሉም ተነግረዋል። እኔ እንደዚሁ መድረክ ቆሜ ለመናገር ብዙ ሞራልም አይኖረኝም፣ አቅምም አይኖረኝም። ምክንያቱ ሰፊ ነውና ብዙ ነገሮችን የሚያናግር መድረኩ ብዙ የሚቀሰቅስ ስለሆነ ብዙ ለመናገር ከመናገር ቆጠባለሁ። ነገር ግን ማላልፈውና ሁሉ ጊዜ ትዝ ከሚለኝ አንዱ አባታችን አቡነ ማርቆስ ታላቁ ሊቃችን የቤተክርስቲያናችን ምሰሶ የሁላችንም የኔም የወንድሜ መልከጼዴቅም የቅኔ መምህር ናቸው። አቡነ ማርቆስ ዛሬ 73 ዓመተ ምህረት በ73 ዓመተ ምህረት ጀምሮ በዝዋይ ገዳም በ30 ብር ደሞዝ ተቀጥረው እኛም እንደዚሁ እኔም መልከጼዴቅ ወንድሜም በጋራ ሆነን እሳቸው ሲያስተምሩን ሁሉ ጊዜ በወጣትነታቸው አሁንም እንደምታዩዋቸው አልቀሰቀሱም። ሲናገሩ በሳል ናቸው፣ ትጉህ ናቸው። ቅኔውም አልጠፋቸውም። ሰው መቼ ሲሸመግል እየቀነሰ ነው የሚሄደው። እሳቸው ግን እየጨመሩ አሁንም ቅኔውም እንደዚህ እንደምታዩዋቸው እየተቀኙ ነው ያሉ። ስለዚህ ከዚያ ጊዜ ጀምሮ ከ73 ዓመተ ምህረት ጀምሮ በቅኔ መምህርነት ተፈልገው በወቅቱ በሰዓቱ ብፁዕ አባታችን አቡነ ጎርጎርዮስ የሸዋ ሊቀ ጳጳስ አምደ ቤተክርስቲያን የቤተክርስቲያናችን ምሰሶ የቤተክርስቲያናችን ግድግዳ ጣራ ሆነው ያገለገሉ ስመ ጥሩ አንድ ቤት ንግግራቸው የሚገነባ ዋዛ ፈዛዛ የማያውቁ ትክክለኛ መገስጽ አስተማሪ በመሆናቸው ብፁዕነታቸው ብፁዕ አቡነ ማርቆስም የእሳቸው ሊቅነትና ምሁርነት ሰምተው ዝዋይ ድረስ መጥተው ከዚህ ስብከት ልማር ነው የመጣው በማለት እኔም ከሌላ ሀገር እንደዚሁ ከሌላ ገዳም እሳቸውም እንደዚሁ ከሌላ ገዳም በዚሁ ተገናኝተን ብፁዕ አባታችን አቡነ መልከጼዴቅም ከዚሁ ገዳም በልጅነታቸው አባ ገብረ ማርያም ባልሳሳት ታላቁ መምህር ይዟቸው መጥተው ለአባታችን አስረክቧቸው ሁለቱ አቡነ መልከጼዴቅና አቡነ ማርቆስ አዳዲስ መነኮሳት ሆነው እኔም እንደዚሁ መነኩሴ ሆኜ በጋራ ሆነን ሶስታችን ሆነን እንደዚህ ስናገለግል በገዳሙ ላይ ሁላችንም ተሰልፈን ስናገለግል ትዝ ይለኛልና በዚሁ እንደምታውቁት የወንድሜ የአቡነ መልከጼዴቅ አገልግሎት 24 ሰዓት ነው ሙሉ ሁለታችን አባታችን አቡነ መልከጼዴቅ ገና ሳይመጡ በፊት ገና ከዚሁ የአቡነ መልከጼዴቅን መግባት ከተሰማ በኋላ
በዚህ በወልቂጤ የነበሩ ወጣቶች ቁጥራቸውን አሁን ዝርዝር ለመናገር ይጠፍብኛልና ገና ሳይመጡ በፊት የነበራቸውን ጥረት የነበራቸውን ትጋት የነበራቸውን መቆርቆርና ማሰብ ብፁዕ አቡነ መልከጼዴቅ እንቅልፍ አያውቃቸውን ነበረ። አባ ኃይለ ኢየሱስ የድሮ ስማቸው አባ ኃይለ ኢየሱስ፣ የኔም ስሜ እንደዚህ አባ ተጠምቀ፣ ብፁዕነታቸው መምህር ዲበኩሉ እየተባልን በገዳሙ ወጣቶች ሆነን ስንንቀሳቀስ ስናገለግል ስንማር የስብከት ዘዴያቸውን የአባታችን ስብከት ዘዴ ለመስማት ሁሉ ጊዜ ማንም ሰው አይቀድመንም። ከሁላችን በላይ ደግሞ ብፁዕ አቡነ መልከጼዴቅ በወቅቱ በሰዓቱ በጊዜው ብፁዕ አባታችን አቡነ ማርቆስም ቅኔውን ለማስተማር እንደዚህ ጉጉት ልጅነትም ነበረ፣ ወጣትነት ነበርና በብዙ አቅጣጫዎች ለማወቅ ብዙ ጥረት ነበረ እና በዚያን ሰዓት ይህንን ለማስታወስ የፈለኩት አብረን በአንድ አልጋ 8 ዓመታት ለ8 ዓመታት የቀደመ ነው አልጋው የሚወጣባት። በኋላ የመጣው ደግሞ መሬት ላይ ነው የሚተኘው። ማረፊያም ብዙ አልነበረም። ኮርሰኞቹ ወደ 300 የሚገመቱ ነበሩ። የዚህ የኮርሱ ተሳታፊዎች በጣም በስፋት ብዙም በአብዛኛው በሸዋ በመላው ሸዋ ከዚያም አልፎ ከሌሎችም አህጉረ ስብከቶች እየመጡ ይማሩ ነበሩና ወደ 300 የሚሆኑ ሊቃውንት ነበሩና ማረፊያ አልነበረም፣ መጠለያ አልነበረም። የሚበላው የሚጠጣውም ሽሚያ ነው። ቶሎ ነው የሚያልቀው። የአንድ ምግብ ለ3 ለ4 እያደረጉ ምግባችን የእሳቸው ቃል ነበረ፣ ትምህርታቸው ነበረ፣ ስብከታቸው ነበረ ሰው የሚመገበው። በዚህ አኳኋን አብረን ስናገለግል የኖር ነው። ወንድሜ፣ ጓደኛዬ፣ አብሮ አደጌ የሰራም የእውቀትም የጥበብም በሁሉ አቅጣጫ አብረን የኖር ነው። ወንድሜ አቡነ መልከጼዴቅ በህልፈተ ሕይወት ቢለዩም ስራቸው ግን አልሞተም። እመይሞቱ ስልጠተ ሰርናይ ባሕታት ነበር ወእመሰሞተት ብዙኃ ፍሬ ተፈሪ ህጠተ ሰርናይ መልከጼዴቅ ይኸውና ስራውን ሁሉ አንጸባራቂ ሆኖ እያየን ነው ያለነውና ምንም እንኳን ደስ አላችሁ ባይባልም አሁን እንኳን ደስ አለን ለማለት ግን ወዳለሁ። አሁን እንግዲህ እናታችን ዝዋይ ስለሆነ ስለ ዝዋይም መቀኘት ያስፈልጋል። የታጎለውም ቅኔም መጭት እና ሐመረ ብርሃን የብቢ ወተፈስሒ እንዘ ኢታሐዝኒ ዘልፈ ውሉድኪ አምጣነ ፈድፈዱ ወኮኑ አእላፈ በል። ሐመረ ብርሃን ማለት ዝዋይ ገዳም ነው። ተደጋግሞ ተነግሯል፣ ማወቅ አለብን። የብቢ ማለት ያው ልልበይ ነው እንደናንተ። ወተፈስሒ ደስ ብሎሽ ማለት ነው። እንዘ ኢታሐዝኒ ምንም አንድም ቀን ሳታዝኝ። ለምን? ልጆቿ በዝተዋል፣ የሚጦሯት ሆነዋል፣ ሁሉም ለወግ ለማድረግ በቅተዋል ማለት ነው። ወሉድኪ አምጣነ ፈድፈዱ ወኮኑ አእላፈ ነው። እናንተም እንደው ምላችኋል ባልታ አታስተላልፉ። መልከጼዴቅ አብ ለመልከጼዴቅ ወለዶ መልከጼዴቅ አብ ለመልከጼዴቅ ወለዶ ሀቢሃ ለኤዶም እምቅድመ ይግበር ተሰዶ ሀቢሃ ለኤዶም እምቅድመ ይግበር ተሰዶ። አዎ መልከጼዴቅ አብ ለመልከጼዴቅ ወለዶ ነው። ያኛው መልከጼዴቅ መልከጼዴቅን ወለደው።
እንግዲህ መቼ ወለደው ሲባል ወደ ሌላ ሀገር ሳይሰደድ ሳይሞቱ ማለት ነው። በእናንተ እንዲገባችሁ ሀቢሃ ለኤዶም እምቅድመ ይግበር ተሰዶ እኛ አሁን ገነት ያሉ ብለን ነው የምናምነው። እንዲያም ስለሆነ ነው። ስለዚህ ሳይሞቱ ወደ ገነት ሳይገቡ ነው ወልደዋቸው የሄዱ ነው። እንግዲህ አንተ መልከጼዴቅ፣ አንተ ጎርጎርዮስ፣ አንተ ቴዎፍሎስ፣ አንተ ባስልዮስ፣ አንተ ተክለ ሃይማኖት ማለት ነው። አንተ ጳውሎስ፣ አንተ መርቆሬዎስ፣ ማትያስ አሉ። አዎ ዘግባ ምሳሌሁ ለጳውሎስ ዘበአይጹቂሁ አጽለሉ አንስርተ ጎርጎርዮስ ጸድፍ ተሴሰዩ ፍሬ ስብከትከ ብዙኃን አዕዋፍ። አዎ ወፎቹን ሊቃውንቱ ናቸው። የመልከጼዴቅን የዚያኛውንም የዚህኛውንም ማለት ነው። ተሴሰዩ ፍሬ ስብከትከ ብዙኃን አዕዋፍ። ትልቅ ሾላ ሲኖር ዋንዛ ሲኖር ወፎች የዚያን ፍሬ ይበላሉ። እንዘ ጽላሎትከ ጴጥሮስ ጽላሎተ ጴጥሮስ ክንፍ ወማዕረ ከነአን ያንጸፈጽፍ በወግረ ቴዎፍሎስ ደብር ዘጻድቅ ምዕራፍ እስከ ጸግቡ አእላፍ ወእልፍ። በክብረ በዓሉ ላይ ብፁዓን አበው ሊቃነ ጳጳሳት፣ የገዳማት አስተዳዳሪዎች፣ የገዳማት መነኮሳትና አባቶች፣ ጥሪ የተደረገላቸው የመንግሥት ከፍተኛ የሥራ ኃላፊዎች፣ በሺዎች የሚቆጠሩ ምዕመናንም ይህንን ታሪካዊ በዓል በድምቀት አጅበውታል። ቤተ ክርስቲያን ቤተ ክርስቲያን ቤተ ክርስቲያን ቤተ ክርስቲያን ቤተ ክርስቲያን ቤተ ክርስቲያን ተወድሷ 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 ቤተ ክርስቲያን ተወድሷ 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 ቤተ ክርስቲያን 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 ተወድሷ 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 ቤተ ክርስቲያን ተወድሷ 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 ቤተ ክርስቲያን ቤተ ክርስቲያን ቤተ ክርስቲያን ቤተ ክርስቲያን